አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በድጋሚ በአዲስ ቪዲዮ ተገናኘን ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮዬን ተከታተሉልኝ ይላለሁኝ። ከምንድን ነው የሚባለው? ካልደበራችሁም ደግሞ ቪዲዮን ጨርሱልኝ ወይም ደግሞ ሰብስክራይብ እያደረጋችሁ እለፉ ማለት ነው። አላስቸግራችሁም እና ዛሬ ማለት ነው እንደው ፈጣሪ ከውርዴት ይጠብቃችሁ፣ እውነት ከውርዴት ይጠብቃችሁ ዛሬ ማለት ነው። በአሰሪዎች ፊት ተዋረድኩኝ ማለት ነው። ተዋረድኩኝ ከውርዴት ከውርዴት ይጠብቃችሁ። እውነት ዛሬማ ምን እንደተሰራው ልንገራችሁ። ለእናንተም ጥሩ ነው እየሰማችሁ ሳቁ ማለት ነው። ከዛ እኔ ብዙውን ጊዜ የሆነ ወሬ ማዳመጥ ደስ ይለኛልና እኔ ባልፈልግም በቃ ይመጣልኛል ወሬው፣ የሚያወሩት ነገር እምቢ ብሎ ከጆሮዬ ይመጣል ማለት ነው። እና ጓደኛዬም እዚህ ቤት የምትሰራ ልጅ ትለኝ ነበር የሆነ ስለኛ ስለምናምን እንደዚህ ሲያሙን ምናምን ሰማሽ እላታለሁ። እዛው አጠገባቸው ሆና እኮ ነው። ምን አሉ ስላት፣ ኧረ እኔ ምንም አልሰማሁም፣ እዛው እነሱ ጋር ሆና እኮ ነው፣ ምንም አልሰማሁም ትለኛለች ማለት ነው። እና እኔ ደግሞ ርቄም ይሁን እምቢ ብሎ ይመጣል፣ እምቢ ብሎ ማለት ነው። በቃ ጆሮ ጠቢ በሉኝ። እና ዛሬ ሁል ጊዜም ያው ሲጀመር እኔ ፈልጌውም ሳይሆን ራሱ በራሱ የሚያወሩት ወሬ ከጆሮዬ ይመጣል ማለት ነው። እና ዛሬ ምን ሆንኩላችሁ መሰላችሁ? ሰዎቹ ሳላት ተቀምጠዋል። እዚህ ያለንበት ቦታ መስሪያ ቦታው ማለት ነው። መስሪያ ኩሽና ልበለው፣ ስሙን ለማጥራት ስላልፈለኩኝ ነው። ከዛ የሚሸታት ምናምን ነገር ያው ውጭ ላይ ነው የምሰራው፣ ሌላ ነገሮች ደግሞ ውስጥ ነው የምሰራው። እና ኩሽናው መስሪያውና ሳላሁ አንድ ላይ ነው፣ እንደዚህ ይተያያል። የሆነ ቪላ ነው፣ የሆነ እንደ መዝናኛ ነገር ነው ቤታቸውና ደስ ይላል። አንድ ነው። እና እቃ እያጠብኩኝ ምግብ እያዘጋጀሁ ምናምን ነበረ። እነሱ ቁጭ ብለው እያዋሩ ነው። ከዛ አብዛኛ እኔ ግን የማዳምጠው ሌላ ወሬ አይደለም፣ የሰራተኛ ጉዳይ ወይ የቤተሰብ። ምክንያቱም ኢትዮጵያዊ ስለሆነ ያሉት በየቤቱ እህቶቿ ቤት ምናምን ኢትዮጵያዊ ስለሆነ ያሉት እነሱን ያማሉ አያሙም ብዬ ለዛ ነው እንትን ምለው የማዳምጠው። እና እንትን እያልኩኝ ለራሱ እቃውን እያጠብኩ የእቃው ጩኸት ለራሱ አይረብሸኝም፣ ይመጣል ወሬው ማለት ነው። ዝም ብሎ በቃ ይመጣልኛል። እና ዛሬ ምን ተሰራው መሰላችሁ? ያወራሉ እነሱ በቃ ስለ ራሳቸው ነው እያወሩ ያሉት። ከዛ እቃ አጠብኩኝ ጨረስኩኝ፣ ምግብ አዘገጃጀሁኝና ያው መብሊያ ሰዓት አልደረሰም፣ ግን አዘጋጀሁኝ። ካዘጋጀሁ በኋላ የሆነ ድክም ብሎኛል። ምግብ ብዛት ነበር የሰራሁትና ድክም ብሎኛል። ከዛ እነሱ ወዲ ያሉበት ዝም ብዬ እንደዚህ ብዬ የሆነ ግን ላዳምጥ አልነበረም። ቦታው ለመደገፍ ስለተመቸኝ ነው። ቦታው ለመደገፍ ስለተመቸኝ እንጂ በጣም ደክሞኛልም አሞኛልም። ከጧት ጀምሬ ቆሜ ነበር የዋልኩት። ምግብ እየሰራው ጽዳት አለብኝ፣ ብዙ ነገር አለብኝ። ጠጋ ብዬ እንደዚህ ብዬ ጆሮዬን ወደ እነሱ አስጠግቼ እንትኑ አለ ግድግዳው ነው የሚለየን የነሱ። እንደዚህ ብዬ ተጠግቼ ደክሞኛል። የሆነ ሀሳብ ውስጥም ገብቻለሁ። ድካምም አለ፣ ብዙ ነገር ተጨማምሮብኛል። ብቻ እንዲህ ብዬ ጆሮዬን ጥዬ ሳዳምጥ ተኋላ የመታ ቆማለች። ከዛ ትጠራኛለች፣ አልሰማትም። ከዛ እንደዚህ አድርጋ ነካች። ምን ሆነሽ ነው? ምንድነው እዚህ ሲያቆመሽ አለችኝ። አልኳት። አይ ምን ሆነሽ ነው እንደዚህ የቆምሽው? ከዛ ራሴን ነቅቼ ሳየው ማለት ነው፣ ወላይ ራሴን ነቅቼ ሳየው ወደ እነሱ ነው ጆሮዬን አስጠግቼ እየቆምኩት። እኔ ግን እያዳመጥኩም አልነበረም። እኔ ሲጀመር መቆምም ማዳመጥም አያስፈልገኝም፣ ራሱ ይመጣልኛል። በሩቅ ለሆነ በሩቅ በሆነ ለራሱ ሩቅ እነሱ ወደዛ እኔ ወደዚህ በሩቅ ብንሆን ለራሱ የሚያሙት ነገር የሆነ ወሬው ይደርሰኛል፣ ይመጣልኛል። እና
ከዛ ፍዝዝ ብዬ ቀረሁ። የሆነ ሀሳብ ውስጥ ገብቻለሁ ማለት ነው። ምን ሆነሽ ነው አለችኝ። ምንድነው ይሄ ብቻ አይደለም እንጂ ምንድነው የምታዳምጪው አለችኝ። ኧረ እኔ ምን አዳምጣለሁ እኔ ራሴን አሞኝ ነው እኔ እዚህ የቆምኩት አልኳት። ከዛ ልክ በር ዘግቼ እኔ ወደ ክፍሌ ወጣሁኝ። አሁንም ጆሮዬ ገባ። አያት ቆማ እዚህ ታዳምጣለች እኮ ትለዋለች ለሱ ማለት ነው። ሲጀመር እዚሁ ናት እሷ እዚሁ ናት። ማዳመጥ አይጠበቅባትም። እኛ ጮኸን ነው እያወራን ያለ ነው ምናምን አላት ማለት ነው። ሰውየው በጣም መልካም ሰው እና ብቻ ደንግጬ ነው የምላችሁ። ወይኔ እኔ ነገር ለማዳመጥም ሳይሆን እኔ ነገሩን ላዳምጥ ካልኩኝ የሆነ እንትን ማለት አይጠበቅብኝም፣ መቅረብ አይጠበቅብኝም፣ ጆሮዬን ጥዬ ማዳመጥ አይጠበቅብኝም። በቃ ራሱ ይመጣልኛል፣ ራሱ ማለት ነው ራሱ ይመጣልኛል። ወሬው ስለምፈልገው ነው መሰለኝ ራሱ ይመጣልኛል። እና ከዚህ በፊት የምትሰራ ልጅ ነበረች እዚህ እንደዚህ ስለኛ ሊሆን ይችላል ምናምን እንትን ሲያወሩ አጠገባቸው እያጸዳች አጠገባቸው ሆና እያወሩ እሷ አጠገባቸው ሆና እያወሩ አሰማቸው። ምን እንዲያሉ እንኳን አሰማም። ምን አሉ ስላት ኧረ እኔ እንጃ አልሰማሁም። ምንድን ነው ያሉት ትለኛለች። እኔ ሩቅ ነኝ እኮ ሩቅ ሆኜ እኔ እሰማቸዋለሁ። እንደዚህ እያሉ ነበር እኮ እላታለሁ ማለት ነው። አንዳንድ ሰው የሆነ አለ አይደለ ጆሮው ለነገር ክፍት ነው የሚባለው እና ወዶቼ ማለት ነው። ዛሬ በጣም ነው የተዋረድኩት። ነገር ማዳምጥ ነው የመሰለው፣ እውነት ማዳምጥ ነው የመሰለው። እርግጥ እነሱ ዝም ብለው ያወራሉ፣ ችግር የለባቸውም። ግን አኳኋኔ የሆነ በቃ ራሴን ስቻለሁ ማለት ነው። ራሴን የሳትኩ ያህል ነው ያሰብኩት እኔ። ምክንያቱም ብዙ ሰዓት ቆማ እየጠራችኝ ነበረ፣ የለሁም። እኔ ግን በሀሳብ ጭልጥ ብዬ እንደዚህ ነው እያየሁ ያለሁት። እነሱ ከዚህ ከጀርባ ናቸው፣ እኔ ደግሞ እንደዚህ ፊት ለፊት ዝም ብዬ ፈጥጫለሁኝ ማለት ነው። እንደዚህ ቤተሰብ ምን ሆነ አለችኝ። ምንድን ነው ቤተሰብ የሆነው ነገር ምናምን አለች። አይ ምንም አልሆነም። አይ እሺ አመመሽ፣ ህመምሽ ተነሳብሽ ምናምን አለችኝ። አላመመኝም። አሞኛል ብላት እኮ ሐኪም አትወስደኝም አውቃ ነው ያዘነች መስላ ማለት ነው። እና ወዶቼ ዛሬ በጣም ነው የገረመኝ። አንዳንዴ የሚያጋጥሙ ነገሮች በጣም ገራሚ ናቸው። እርግጠኛ ነኝ እንደዚህ የሚያጋጥማችሁ ይኖራል ብዬ አስባለሁኝ። ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ እኔ ሸቃሊትን ተሽቅልና አውጡኝ፣ በቃ አውጡኝ። እኔ ዩቲዩብ ካደገልኝ ማለት ነው እውነት ሀገሬ ይገባለሁኝ። በጣም ሰልችቶኛል፣ በጣም ደክሞኛል፣ በጣም አሞኛል፣ በጣም ብዙ ነገር አለኝ፣ ግን ለሰው ማውራት አልፈልግም። ብቻ ሰብስክራይብ አድርጉኝ። ይሄ ቪዲዮ የደረሳችሁ ሰብስክራይብ አድርጉኝ። ከእናንተ ምንም የሚቀንስ ነገር የለም፣ ምንም ነገር አይቀንስም። ገብቷችኋል አይደለ? ስለዚህ ምንም ነገር ስለማይቀንስባችሁ ሰብስክራይብ ብታደርጉ ደስ ይለኛል፣ በጣም ደስ ይለኛል። አብረን እንደግ እላለሁ። አዲሶች ደግሞ ማለት ነው ሰብስክራይብ አድርጉኝ። ሰብስክራይባችሁን እመልሳለሁ። ሰብስክራይብ አድርጋችኋለሁ። እኔም አንድ ላይ እንደግ እላችኋለሁ። ሰላም ቆዩልኝ።